164ኛ ቀናችን በእግዚአብሔር ጸጋ የመጽሐፍ ቅዱስ ንባባችንን ዘፍጥረት 1 መስከረም 1 ላይ ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ እየተጓዝን 164ኛ ቀናችን ላይ ደርሰናል። በዚህ ቀን የምናነበው ደግሞ ከመዝሙር በቅንፍ 37 ጀምረን 4 ምዕራፎችን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። መዝሙር በቅንፍ ምዕራፍ 37። በክፉዎች ላይ አትቅና፣ አመፃንም በሚያደርጉ ላይ አትቅና። እንደ ሳር ፈጥነው ይደርቃሉና እንደ ለመለመ ቅጠልም ይረግፋሉና። በእግዚአብሔር ታመን፣ መልካምንም አድርግ፣ በምድርም ተቀመጥ፣ ታምነህም ተሰማራ። በእግዚአብሔር ደስ ይበልህ፣ የልብህንም መሻት ይሰጥሃል። መንገድህን ለእግዚአብሔር አደራ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል። ጽድቅህን እንደ ብርሃን፣ ፍርድህንም እንደ ቀትር ያመጣል። ለእግዚአብሔር ተገዛ፣ ተስፋም አድርገው። መንገድን በቀናችለትና ጥመትን በሚያደርግ ሰው አትቅና። ከቁጣ ራቅ፣ መዓትንም ተው፣ እንዳትበድል አትቅና። ክፉ አድራጊዎች ይጠፋሉና እግዚአብሔርን ተስፋ የሚያደርጉ ግን እነርሱ ምድርን ይወርሳሉ። ገና ጥቂት ኃጢአተኛም አይኖርም፣ ትፈልገዋለህ፣ ቦታውንም አታገኝም። ገሮች ግን ምድርን ይወርሳሉ፣ በብዙም ሰላም ደስ ይላቸዋል። ኃጢአተኛ ጻድቁን ይመለካከተዋል፣ ጥርሱንም በእርሱ ላይ ያንገጫግጫል። እግዚአብሔር ይስቅበታል፣ ቀኑ እንደሚደርስ አይቷልና። ኃጢአተኞች ሰይፋቸውን መዘዙ፣ ቀስታቸውንም ገተሩ። ድሃውንና ችግረኛውን ይጥሉ ዘንድ ልበቀኖችንም ይወጉ ዘንድ ሰይፋቸው ወደ ልባቸው ይግባ፣ ቀስታቸውም ይሰበር። ለጻድቅ ያለው ጥቂት ከብዙ ከኃጢአተኞች ሀብት ይበልጣል። የኃጥአን ክንድ ትሰበራለችና እግዚአብሔር ግን ጻድቃንን ይደግፋቸዋል። የንጹሐንን መንገድ እግዚአብሔር ያውቃል፣ ርስታቸውም ለዘላለም ነው። ከክፉ ዘመን አያፍሩም፣ በራብ ዘመንም ይጠግባሉ። ኃጥአን ግን ይጠፋሉ። የእግዚአብሔር ጠላቶች በከበሩና ከፍ ከፍ ባሉ ጊዜ እንደ ጢስ ይጠፋሉ። ኃጢአተኛ ይበደራል አይከፍልምም፣ ጻድቅ ግን ይራራል ይሰጣልም። እርሱን የሚባረኩት ምድርን ይወርሳሉና የሚረግሙት ግን ይጠፋሉ። የሰው አካሄድ ከእግዚአብሔር ዘንድ ይጸናል፣ መንገዱንም ይወዳል። ቢወድቅም ለድንጋጼ አይጣልም፣ እግዚአብሔር እጁን ይዞ ይደግፈዋልና። ጎለመስኩ አረጀሁም፣ ጻድቅ ሲጣል ዘሩ እህል ሲለምን አላየሁም። ሁል ጊዜ ይራራል ያበድርማል፣ ዘሩም ለበረከት ይኖራል። ከክፉ ሽሽ፣ መልካምንም አድርግ፣ ለዘላለምም ትኖራለህ። እግዚአብሔር ፍርድን ይወዳልና ቅዱሳኑንም አይጥላቸውምና ለዘላለም ይጠብቃቸዋል፣ ለንጹሐንም ይበቀልላቸዋል። የኃጥአን ዘር ግን ይጠፋል፣ ጻድቃን ምድርን ይወርሳሉ፣ በእርሷም ለዘላለም ይኖራሉ። የጻድቅ አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃውም አይሰናከልም። ኃጢአተኛ ጻድቁን ይመለከተዋል፣ ሊገድለውም ይወዳል። እግዚአብሔር ግን በእጁ አይተወውም፣ በተፋረደውም ጊዜ አያሸንፈውም። እግዚአብሔርን ደጅ ጥና፣ መንገዱንም ጠብቅ፣ ምድርን ትወርስ ዘንድ ከፍ ከፍ ያደርግሃል። ኃጢአተኞችም ሲጠፉ ታያለህ። ኃጥእን ከፍ ከፍ ብሎ እንደ ሊባኖስ ዝግባም ለምልሞ አየሁት። ብመለስ ግን አጣሁት፣ ፈለግኩት፣ ቦታውንም አላገኘሁም። ቅንነትን ጠብቅ፣ ጽድቅንም እይ፣ ለሰላም ሰው ቅሬታ አለውና። በደለኞች በአንድነት ይጠፋሉ፣ የኃጢአተኞች ቅሬታ ይጠፋል። የጻድቃን መድኃኒታቸው ከእግዚአብሔር ዘንድ ነው፣ በመከራቸው ጊዜ መጠጊያቸው እርሱ ነው። እግዚአብሔር ይረዳቸዋል ያድናቸዋልም፣ ከኃጢአተኞችም እጅ ያወጣቸዋል ያድናቸዋልም፣ በእርሱ ታምነዋልና። መዝሙር በቅንፍ ምዕራፍ 38። አቤቱ በቁጣህ አትቅሰፈኝ፣ በመዓትህም አትገስጸኝ። ፍላጾችህ ወግተውኛልና እጅህንም አክብደህብኛልና። ከቁጣህ የተነሳ ለስጋዬ ጤና የለውም፣ ከኃጢአቴም የተነሳ ለአጥንቶቼ ሰላም የላቸውም። ኃጢአቴ በራሴ ላይ ከፍ ከፍ ብሏልና እንደ ከባድ ሸክምም በላዬ ከብዷልና። ከስንፍናዬ የተነሳ ቁስሌ ሸተተ፣ በሰበሰም፣ እጅግ ጎሰቆልኩ፣ ተዋረድኩም። ሁል ጊዜም በትካዜ እመላለሳለሁ። ነፍሴ ስድብን ተሞልታለችና ለስጋዬም ጤና የላትምና። ታመምኩ፣ እጅግ ተቸገርኩ፣ ከልቤ ውዝዋዜም የተነሳ ጮኩ። አቤቱ ፈቃዴ ሁሉ በፊትህ ነው፣ ጭንቀቴም ካንተ አይሰወርም። ልቤ ደነገጠብኝ፣ ኃይሌም ተወችኝ፣ የዓይኖቼም ብርሃን ፈዘዘ። ወዳጆቼም ባልንጀሮቼም ከቁስሌ ገለል ብለው ቆሙ፣ ዘመዶቼም ርቀው ቆሙ። ነፍሴንም የሚሿት በረቱብኝ፣ መከራዬንም የሚፈልጉ ከንቱን ተናገሩ። ሁል ጊዜ በሽንገላ ይመክራሉ። እኔ ግን እንደማይሰማ ደንቆሮ፣ አፉንም እንደማይከፍት ድዳ ሆንኩ። እንደማይሰማ ሰው፣ በአፉም ተግሳጽ እንደሌለው ሰው ሆንኩ። አቤቱ ባንተ ታምኛለሁና፣ አቤቱ አምላኬ አንተ ትሰማኛለህ። ጠላቶቼ በእኔ ላይ ደስ እንዳይላቸው ብያለሁና፣ እግሮቼም ቢሰናከሉ ራሳቸውን በእኔ ላይ ከፍ ከፍ ያደርጋሉ። እኔስ ወደ ማንከስ ቀርብ ያለውና ቁስሌም ሁል ጊዜ በፊቴ ነውና፣ በደሌን እናገራለሁና ስለ ኃጢአቴም እተክዛለሁ። ጠላቶቼ ሕያዋን ናቸው ይበረቱብኝማል፣ በጠማማነት የሚጠሉኝም በዙ። ጽድቅን ስለተከተልኩ በበጎ ፈንታ ክፉን የሚመልሱልኝ ይጠሉኛል። አቤቱ አንተ አትጣለኝ፣ አምላኬ ከኔ አትራቅ። አቤቱ መድኃኒቴ እኔን ለመርዳት ፍጠን። መዝሙር በቅንፍ ምዕራፍ 39።
በአንደበቴ እንዳልስት መንገዴን እጠብቃለሁ። ኃጢአተኛ በፊቴ በተቃወመኝ ጊዜ በአፌ ላይ ጠባቂ አኖራለሁ አልኩ። ከዝምታ የተነሳ እንደ ዲዳ ሆንኩ፣ ለበጎ እንኳ ዝም አልኩ። ቁስሌም ታደሰብኝ፣ ልቤም በውስጤ ሞቀብኝ። ከማሰቤም የተነሳ እሳት ነደደ፣ በአንደበቴም ተናገርኩ። አቤቱ ፍጻሜን አስታውቀኝ፣ የዘመኔ ቁጥሮች ምን ያህል እንደሆኑ፣ እኔ ምን ያህል ወደኋላ እንደምቀር አውቅ ዘንድ። እነሆ ዘመኖቼን አስረጃቸው፣ አካሌም በፊትህ እንደ ኢምንት ነው። ሕያው የሆነ ሰው ሁሉ በእውነት ከንቱ ብቻ ነው፣ በከንቱ ይታወካል እንጂ በእውነት ሰው እንደ ጥላ ይመላለሳል። ያከማቻል፣ የሚሰበስብለትንም አያውቅም። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? ትዕግስቴም ካንተ ዘንድ ነው። ከኃጢአቴ ሁሉ አድነኝ፣ ለሰነፎችም ስድብ አታደርገኝ። አንተ ሰርተኸኛልና ዝም አልኩ፣ አፌንም አልከፈትኩም። መቅሰፍትህን ከኔ አርቅ፣ ከእጅህ ብርታት የተነሳ አልቄአለሁና። በተግሳጽህ ስለ ኃጢአቱ ሰውን ዘለፍከው፣ ነፍሱም እንደ ሸረሪት ድር ታልቃለች። በእውነት ሰው ሁሉ ከንቱ ነው። አቤቱ ጸሎቴን ስማ፣ ጩኸቴንም አድምጥ፣ ልቅሶዬንም ቸል አትበልብኝ። እኔ በምድር ላይ መጻተኛ ነኝ፣ እንደ አባቶቼም እንግዳ ነኝና ወደማልመለስበት ሳልሄድ አርፍ ዘንድ ተወኝ። መዝሙር በቅንፍ ምዕራፍ 40። ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ። ከጥፋት ጉድጓድ ከረግረግም ጭቃ አወጣኝ። እግሮቼንም በድንጋይ ላይ አቆማቸው፣ አረማመዴንም አጸና። አዲስ ዝማሬን ለአምላካችን ምስጋና በአፌ ጨመረ። ብዙዎች ያያሉ ይፈሩማል፣ በእግዚአብሔርም ይታመናሉ። እግዚአብሔርን የታመነ ወደ ትዕቢተኛና ወደ ሐሰተኛ ያልተመለከተ ሰው ምስጉን ነው። አቤቱ አምላኬ ያደረግከው ተአምራት ብዙ ነው፣ ሐሳብህንም ምንም የሚመስለው የለም። ባወራም ብናገርም ከቁጥር ሁሉ በዛ። መስዋዕትንና ቁርባንን አልወደድክም፣ ስጋን አዘጋጀህልኝ። የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልሻህም። በዚያን ጊዜ አልኩ፣ እነሆ መጣው፣ ስለ እኔ በመጽሐፍ ራስ ተጽፏል። አምላኬ ሆይ ፈቃድህን ለማድረግ ወደድኩ፣ ሕግህን በልቤ ውስጥ ነው። በታላቅ ጉባኤ ጽድቅህን አወራለሁ፣ እነሆ ከንፈሮቼን አልከለከልክም። አቤቱ አንተ ጽድቄን ታውቃለህ፣ እውነትህንም በልቤ ውስጥ አልሰወርኩም። ማዳንህንም ተናገርኩ፣ ምሕረትህንና እውነትህን ከታላቅ ጉባኤ አልሰወርኩም። አቤቱ አንተ ምሕረትህን ከኔ አታርቅ፣ ቸርነትህንና እውነትህ ዘወትር ይጠብቁኝ። ቁጥር የሌላት ክፋት አግኝታኛለችና ኃጢአቶቼ ያዙኝ፣ ማየትም ተስኖኛልና ከራሴ ጠጉር ይልቅ በዙ፣ ልቤም ተወኝ። አቤቱ ታድነኝ ዘንድ ፍቀድ፣ አቤቱ እኔን ለመርዳት ፍጠን። ነፍሴን ለማጥፋት የሚወዱ ይፈሩ፣ በአንድነትም ይጎስቁሉ። በእኔ ላይ ክፋትን ሊያደርጉ የሚወዱ ወደኋላቸው ይመለሱ ይጎስቁሉም። እሰይ እሰይ የሚሉኝ እፍረታቸውን ወዲያው ይክፈሉ። አቤቱ የሚፈልጉ ሁሉ በአንተ ደስ ይበላቸው፣ ሐሴትም ያደርጉ። ሁልጊዜ ማዳንህን የሚወዱ ዘወትር እግዚአብሔር ታላቅ ይሁን ይበሉ። እኔ ችግረኛና ምስኪን ነኝ፣ ጌታ ግን ያስብልኛል። አንተ ረዳቴና መድኃኒቴ ነህ። አምላኬ ሆይ አትዘግይ። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር እንደ ሁልጊዜው የእግዚአብሔርን ቃል በቲክቶክ እና በቴሌግራም ቻናላችን በቀጥታ ስርጭት በጥልቀት ስለምናጠና ኑና አብረን እናጥናላለሁኝ። ጸጋ ይብዛላችሁ።